በሰንበት ዕለት የተኛ ጤናማ አካል ይዞ ደዌ ሳይገጥመው ሳይታመም አያችሁ ችግር ሳይገጥመው በቤቱ በሰንበት የተኛ ምክንያቱም ክርስቶስ የሚመጣው በዕለተ ሰንበት ስለሆነ በዕለተ ሰንበት ሁሉ ክርስቲያን ሁሉ ይሰብሰብ የምትለው ቤተ ክርስቲያን ሙሽራዋ ክርስቶስ ድንገት ሊመጣ ስለሚችል ተሰብስበን በቤቱ እንድንጠብቀው ነው። ናፍቆቷ የሆነው ክርስቶስን በቤተ ክርስቲያን ትጠብቀዋለች። ሙሽራይቱ ቤተ ክርስቲያን ሙሽራዋን የምትጠብቀው በዕለተ ሰንበት ነው። በየትኛው ቀን እንደሆነ አልተነገረንም። ግብተ ይመጽእ ከመሰራቂ ሌባ በድንገት እንደሚመጣ እንደዚሁ ይመጣል ተብለናልና ክርስቶስ በድንገት ስለሚመጣ ዕለተ ምጽአትን ስለምናስብ ጌታ ይመጣል ብለን የምናስብ የክርስቶስን የወልደ እግዚአብሔርን መምጣት የወልደ ማርያምን መምጣት የምንጠባበቀው በዕለተ ሰንበት ስለሆነ ሰንበትን እናከብራለን። ስለዚህ አክብሩ ሰንበተ ተገበሩ ጽድቀ፣ ሰንበትን አክብሩ ጽድቅንም ስሩባት አለ። በሰንበት ምን እናድርግ ወገኖቼ? በሰንበት ምን ማድረግ ተፈቅዶልናል? ወደ መቅደሱ እንምጣ፣ እንጸልይ፣ እንመጽውት፣ የተራበን እናብላ፣ የታረዘን እናልብሰው። በሳጥኖቻችን የሰበሰብናቸው ልብሶች እንደ ሙዚየም ያከማቸናቸው ልብሶችን አውጡና በጎዳና ለወደቁ ሰዎች እያጠባችሁ አልብሱ። አዲስ ገዝታችሁ መስጠት ካልቻላችሁ ልብሳች ከልብስ ተራቁተው በብርድ የሚጠበሱ ወገኖች አሉ። ይሄ እኮ የጾማችን አንዱ ክፍል ነው ወገኖቼ። እግዚአብሔር ፍጥረታትን ፈጥሮ ያረፈው በሰንበት ነው። ቀዳሚት ሰንበት ብለን የምናስባት ያችን ዕለት ነው። በአዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ የተጸነሰበት ትንሣኤውን የገለጠበት ቅዱሳን ሐዋርያት መንፈስ ቅዱስን የሰጠበት ዳግመኛ ደግሞ ለፍርድ የሚመጣበት ዕለት ሰንበት ስለሆነ ክርስቲያን ሁሉ በሰንበት በቤቱ ሊተኛ አልተፈቀደለትም። እየሰማችሁኝ ነው አይደል? በሰንበት ዘኖመ በሰንበት የተኛ እየሰማችሁኝ ነው? አንቀጸ ንስሐ የተባለው መጽሐፍ ንስሐ ይሰጣል። እቺ የተመረጠች ሰንበት ናት። የተመረጠች ዕለት ከዕለታት ሁሉ የተመረጠችዋ ዕለት ሰንበት ናት። እምኩሉ ዕለት ሰንበት አክበረ፣ ከዕለታት መካከል ሰንበትን አከበረ። እምኩሎን አንስ ማርያም አፍቀረ ተብሎ ተነግሯል። ከአንስት ሁሉ ከአንስት ዓለም ድንግል ማርያምን እንደወደደ እግዚአብሔር ከዕለታት ደግሞ ሰንበትን መርጦ ወዷል ይላል። ሰንበት በእግዚአብሔር ከተወደደ በእግዚአብሔር የተወደደችና የተመረጠች ዕለት ከሆነ እናንተም የተወደደውን ሥራ ልትሰሩበት ተፈቅዶላችኋል። በሰንበት ተገበሩ ጽድቀ፣ መልካም ስሩበት ተብለናል። አክብሩ ሰንበተ። ሰንበትን ማክበር እንዴት ነው? ቃሉን በመስማት ቅዳሴውን በማስቀደስ ሰዓታቱን በመቆም ከዛስ ተአምሩን በመስማት ቅዱስ ቃሉን በመስማት ከዚህ ደግሞ ስትሄዱ በመነገድ አይደለም፣ በመሸጥ አይደለም፣ በመለወጥ አይደለም፣ የታሰረን በመጠየቅ የታመመን በመጎብኘት በጎ የጽድቅ ሥራዎችን በማድረግ የተጣላን በማስታረቅ የአዲስ ኪዳን ሰንበት እንድናከብር ታዘናል። በዚህ ቀን ለእግዚአብሔር የተለየን በእግዚአብሔር የተወደድን መሆን አለብን። ለዚህ ነው በኦሪት ዘዳግም ምዕራፍ 20 ቁጥር 8 ላይ የሰንበትን ቀን ትቀድሰው ዘንድ አስብ ይላል። የምንን ቀን ትቀድሰው ዘንድ ምን ማለት ነው? እኛ ሰንበትን ምን ቀድስ አይደለም። በሰንበት ቀን ቅድስና ያስፈልገናል። የሚቀድሰን እግዚአብሔር ነው። የሚቀድሰን የእግዚአብሔር ቃል ነው። ለምሳሌ ቅዳሴ አስቀድሰን ሄድ እንላለን፣ እንቀደሳለን። እግራችን ቤተ መቅደስ ሲቆም ጫማችን ሲወልቅ ቤተ መቅደስ ስንቆም የዕጣኑን ሽታ ስናሸት ቅዱስ ወንጌሉን ስንሳለም ስንሰማ ቀራንዮን ስናስብ የጌታን ውለታ ስናስብ መከራውን ስናስብ በሞቱ በኩል ስንመስለው ቅድስና እናገኛለን። ዝግቡ ለክሙ መዝገበ ዘበሰማያት፣ በሰማይ የማይጠፋ መዝገብ አከማቹ ይለናል። በየትኛዋ ዕለት ነው ቅዱስ ያሬድ የነገረን? እቺ ቅድስት በተባለችው ዕለት ቅድስና ለእግዚአብሔር። በሕይወታችን ቅድስና ያስፈልገናል። በጾማችን ሰዓት ልንቀደስ ያስፈልገናል። ከምግብ በመለየት ብቻ አይደለም፣ የስሜት ሕዋሳቶቻችንን በማስገዛት ለእግዚአብሔር በመገዛት እንደ እግዚአብሔር ቃል በመኖር የቀማነውን በመመለስ የበደልነውን በመካስ ይቅር ለእግዚአብሔር በማለት ቂምና በቀልን በማራቅ ልባችንን ንጹህ በማድረግ ቅድስና ልናገኝ ያስፈልገናል። ከእግዚአብሔር ፍቅር ጋር የተጣበቀ ሰው ሁሉንም ነገር ይታገሳል እና መታገስ ማለት በሚወረወሩ ችግሮች ወደ እግዚአብሔር የጀመሩትን ሩጫ አለማቋረጥ፣
ቀኝ ግራ አለመዋለል፣ አለመናወጽ ማለት ነው። በትዕግስት እንሩጥ የሚያሰኘው እሱ። እግዚአብሔር በነገራችሁ ላይ የትዕግስት አምላክ ነው። የትዕግስት አምላክ እና ዋጋውንም የሚያገኙት የታገሱ ሰዎች ናቸው። ምንም ነገር ጠይቀን አሁን ትዕግስት ነው የሚያንሳው። ትዕግስት ያስፈልጋል በጣም። ይኸውላችሁ መታገስ ማለት መቆየት ነው። ስንቆይ ሁለት ነገር እናገኛለን። አንደኛው የዲያብሎስ ፈተና ያልፋል። ሁለተኛው ዲያብሎስ በአንድ ፈተና ከአንድ ሰው ጋር እድሜ ልክ የመኖር ስልጣንም መብትም የለውም፣ ችሎታም የለውም። እዩብኝ፣ መፈተን ትችላላችሁ። ዲያብሎስ በአንድ ፈተና ከአንድ ሰው ጋር እድሜ ልክ አይኖርም። ሌላ ፈተና ነው ደግሞ ይዞ የሚመጣ። ስለዚህ ፈተና እንግዳ ነው ማለት ነው።